ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። በቤኒሻንጉል ጉሙዝ ክልል የሚገኘው የኩርሙክ ወርቅ ማዕድን ፕሮጀክት ወደ ሙሉ ምርት ለመግባት የመጨረሻ ዝግጅቱን እያደረገ ስለመሆኑ ይታወቃል። ነገር ግን በዚህ ግዙፍ የወርቅ ፕሮጀክት ዙሪያ ከሰሞኑ የሚዲያ ዘመቻዎች ተጀምረዋል። እነዚህ የሚዲያ ዘመቻዎች የወርቅ ማዕድን ፕሮጀክቱን ከቀጠናዊ ጦርነት ጋር ለማያያዝ ዓላማ የሰንቁ ናቸው። ምን እየተባለ ይገኛል? የዜናችን ትኩረት ይሆናል። በኢትዮጵያ የጣሊያን አምባሳደር ከኢትዮጵያ መባረራቸው የተሰማ ይገኛል። አንዳንድ የመረጃ ምንጮች አምባሳደሩ በኢትዮጵያ መንግስት አማካኝነት ከኢትዮጵያ ለቀው እንዲወጡ ተወስኖባቸዋል የተባሉትን አምባሳደር በተመለከተ ያሰራጩትን መረጃ እንመለከተዋለን። ከዚህ ባለፈ አማራ ባንክን ከ137 ሚሊዮን ብር በላይ አሳጥቷል ተብሎ የተጠረጠሩ 7 የቅድመ አመራሮች ጉዳይም የዜናችን ትኩረት ይሆናል። ከዚህ ባለፈ የህወሓቱ ከፍተኛ አመራር ከመንግስት ጋር በኬንያ ሊደረግ ነው የተባለውን የህወሓት ድርድር ሐሰት ነው ሲሉ አጣጥለውታል። ለመሆኑ ይህ ድርድር መች ሊካሄድ ታስቦ ነበረ? ዝርዝሩን እንመለስበታለን። ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው የሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። በቤኒሻንጉል ጉሙዝ ክልል የሚገኘው የኩርሙክ ወርቅ ማዕድን ፕሮጀክት ወደ ሙሉ ምርት ለመግባት የመጨረሻ ዝግጅቱን እያደረገ ስለመሆኑ ይታወቃል። ሆኖም ግን አንዳንድ ከጀርባቸው የፖለቲካ ፍላጎት አለባቸው የሚባሉ ሚዲያዎች በወርቅ ማዕድኑ ዙሪያ ዘመቻ መጀመራቸውን ለጉዳዩ ቅርበት ያላቸው ምንጮች ይፋ አድርገዋል። የወርቅ ፕሮጀክቱን በተመለከተ ጠቅላይ ሚኒስትር አብይ እንደዚሁም የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከጥቂት ጊዜያት በፊት ፕሮጀክቱ ምርት ለመጀመር ውራት እንደቀሩት ይፋ አድርገው ነበረ። በካናዳው የማዕድን ኩባንያ አላይድ ጎልድ ባለቤትነት የተያዘው ፕሮጀክቱ ከ500 እስከ 600 ሚሊዮን ዶላር የሚጠጋ ኢንቨስትመንት የሚፈልግ ሲሆን በመጀመሪያዎቹ የምርት ዓመታት በዓመት እስከ 290 ሺህ አውንስ የወርቅ ምርት ለማግኘት መታቀዱ ተጠቁሞ ነበር። የፕሮጀክቱ ልማት ኢትዮጵያ ከአነስተኛና የባህላዊ ወርቅ ማውጣት ስራዎች በመሻገር በኢንዱስትሪ ደረጃ የወርቅ ምርት ለማከናወን ያላትን አቅም የሚያሳይ ስለመሆኑ ተገልጿል። የኢትዮጵያ መንግስት በፕሮጀክቱ 7% ድርሻ እንዳለው ነው የሚነገረው። አላይድ ጎልድ በቅርቡ በኩርሙክ የምርት ማምረት ስራው ለማስጀመር በፈረንጆቹ 2027 ከ240 ሺህ እስከ 270 ሺህ አውንስ የወርቅ ምርት ለማስገኘት እንዳቀደ ከጥቂት ሳምንታት በፊትም ይፋ አድርጎ ነበር። ይህ ምርት በአሁኑ የወርቅ ዋጋ መሰረት ከፍተኛ የውጭ ምንዛሪ ገቢ ሊያስገኝ እንደሚችል ነው የሚጠበቀው። ከዚህ ጋር በተያያዘ በካናዳና በአሜሪካ አክሲዮን ገበያ የተመዘገበው አላይድ ጎልድ በቅርቡ ከኩባንያው አክሲዮን 9.2% ያክል ለቻይናው ዚጂን ጎልድ ኢንተርናሽናል መሸጡ ይታወሳል። የአክሲዮን ሽያጭ ዋጋ 300 ሚሊዮን ዶላር የሚጠጋ ስለመሆኑን ተዘግቧል። በዚህ ሂደት የኩርሙክ ፕሮጀክት ብቻ ሳይሆን በማሊና ኮትዲቯር የሚገኙ ሌሎች የአላይድ ጎልድ የማዕድን ሀብቶችም በድርሻ ሽያጭ ውስጥ ተካተዋል። ሆኖም ሁለቱ ኩባንያዎች ባሳለፍነው ሰኔ ወር በ5.5 ቢሊዮን የካናዳ ዶላር ሙሉ በሙሉ ለመግዛት የሽያጭ ድርድር ሲያደርጉ የነበረ ቢሆንም የጀመሩት ሂደት ሳይሳካ መቅረቱ የሚታወስ ነው። በኋላም ሁለቱ ወገኖች የአክሲዮን ሽያጭ ግብይት መስማማታቸው የሚታወስ ነው። የንግድ ልውውጥ በተመለከተ አንዳንድ የውጭ ሚዲያዎች ፕሮጀክቱ ከሱዳን ድንበር ጋር ያለውን ቅርበትና በሱዳን የቀጠለውን ግጭት በማገናኘት የኢንቨስትመንት አጋርነቱን ከጎረቤት ሀገር ቀውስና ከቀጠናዊ ግጭት አውድ ጋር በማያያዝ እየዘገቡት ይገኛሉ። የመረጃ ምንጮች እንደሚሉት እነዚህ ዘገባዎች የወርቅ ማዕድኑ በሱዳን ግጭት እጃቸው በሱዳኑ ግጭት ለሚሳተፉ ተዋጊ ኃይሎች ድጋፍ ለመስጠት ሊውል ይችላል በሚል አውድ ላሰራጩት ዘገባ የተረጋገጠ መረጃ አላቀረበውም። ዛሬ በሚድል ኢስት አማካኝነት ከተሰራጨው ዘገባ ጀርባ ግዙፉ የኩርሙክ ወርቅ ማዕድን ስራ እንዳይጀምር ፕሮጀክቱ ከቀጠናዊ ጦርነት ጋር ስሙ አብሮ እንዲነሳ ለኢንቨስትመንት ስራው እንቅፋት የሚሆን ገጽታ ማጠልሸት ስራ የሚሰሩ እንደዚሁም ከተቻለ ፕሮጀክቱ ሙሉ በሙሉ እንዲደናቀፍና ዓለም አቀፍ ኢንቨስተሮች እንዲሸሹ ሴራ የሚጎነጉኑ ኃይሎች አሉበት ሲሉ ለጉዳዩ ቅርበት ያላቸው ምንጮች ለሸገር ታይምስ ያጋሩት መረጃ ያሳያል። የካናዳው አላይድ ጎልድ ወደ 9.2% የሚጠጋ ድርሻውን ለቻይናው ዚጂን ጎልድ ኢንተርናሽናል መሸጡ በመደበኛ የንግድ ሂደት የተፈጸመ የኢንቨስትመንት ግብይት ቢሆንም ዘገባው የቻይናው ዚጂን ከአቡዳቢ ኢንቨስትመንት ባለስልጣን ጋር ያለውን የኢንቨስትመንት ትስስር በማንሳት የአክሲዮን ግብይቱን ከሱዳኑ ጦርነት ጋር ለማያያዝ ሞክረዋል። በተለይ የሚድል ኢስት አይ ዘገባ ዚጂንን የኤሚሬትስ ድጋፍ ያለው ኩባንያ በሚል አውድ የኩርሙክን ማዕድን ከሱዳኑ ግጭት ጋር ለማገናኘት ሞክረዋል ሲሉ ነው የመረጃ ምንጮች ዘገባውን ያጣጣሉት። ሆኖም የኢንቨስትመንት ትስስሩ ለሱዳኑ ጦርነት ድጋፍ ወይንም ለግጭቱ ዓላማ እንደሚውል የሚያረጋግጥ ማስረጃ በዘገባው አልቀረበም ባይ ናቸው። ከዚህ ውጪ አላይድ ጎልድ ከድርሻ ሽያጩ የሚገኘውን ገቢ በሶስቱም ሀገራት የሚገኙ የማዕድን ስራዎቹ ላይ ተጨማሪ ስራዎችን ለማስፋፋት የኩርሙክን ፕሮጀክት ለማጠናቀቅና ምርቱን ለማሳደግ እንደሚጠቀምበት አስታውቋል። የኩርሙክ ወርቅ ማዕድን ወደ ምርት መግባቱ ወደ ኢትዮጵያ የውጭ ምንዛሪ ገቢ ለማሳደግ የስራ ዕድል ለመፍጠርና የማዕድን ዘርፉን ወደ ኢንዱስትሪ ደረጃ ለማሸጋገር የሚያግዝ ትልቅ ፕሮጀክት ነው ተብሎ ተስፋ ተሰንቆበታል። የሰሞኑ የሚዲያ ዘመቻ ግን ፕሮጀክቱ በየትኛው መንገድ ከታቀደው ምርት የማምረት ስራው እንዲገታ ማድረግ ነው ብለውናል ለጉዳዩ ቅርበት ያላቸው ምንጮች። ዜናችን እንደቀጠለ ነው። የህወሓቱ ከፍተኛ አመራር ከኢትዮጵያ መንግስት ጋር በኬንያ ሊደረግ ነው በሚል ከሰሞኑ የተሰማውን ድርድር ሐሰት ነው ሲሉ አጣጥለውታል። በትግራይ ክልል በኃይል ወደ ስልጣን መጥቷል የሚባለው የክልሉ ስልጣን መዋቅር የኮሚኒኬሽን ጉዳዮች ቢሮ ወቅታዊ የክልሉን ሁኔታ አስመልክቶ በሰጠው መግለጫ ስለ እርቅና የሰላም ድርድር የሚወሩ ዘገባዎች ከእውነት የራቁ ናቸው ሲል አስተባብሏል። በህወሓት አማካኝነት የክልሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊ ሆነው የተሾሙት አብርሃም አጎስ በአሁኑ ወቅት በክልሉ በኩል የተዘረጋ ያለው የመከላከል ዝግጅትና ዋና ዓላማው የተወሰነ የፖለቲካ ስርዓት ለማስወገድ ሳይሆን የትግራይን ህዝብ ህልውና የማረጋገጥ
የማረጋገጥ ጉዳይ ነው ብለዋል። ኃላፊው አክለው ብልጽግና ከተመሰረተበት ጊዜ ጀምሮ በትግራይ ህዝብ ላይ በደሎችን ሲፈጽም የቆየ ነው ሲሉ የከሰሱ ሲሆን ከፕሪቶሪያ ሰላም ስምምነት በኋላ በስውር ተመሳሳይ ድርጊቶችን ሲፈጽም ቆይቶ አሁን ደግሞ ወደ ሁለተኛ ደረጃ ጥቃት ተሸጋግሯል ሲሉ ወንጅለዋል። ይህንን ጥቃት ለመመከት በህወሓት የሚመራው የትግራይ ክልል አስተዳደር የሰው ኃይልና ሎጂስቲክስን በማመጣጠን ግንባርንና ደጀን በማጠናከር በህዝቡ ላይ የሚፈጽም ያለውን ወንጀል ዘላቂ በሆነ መንገድ ለማስቆምም በትኩረት እየሰራ ይገኛል ሲሉ ተደምጠዋል። ከጥቂት ቀናት በፊት በትግራይ ክልልና በአማራ ክልል እንደዚሁም በኢትዮጵያ ሰሜን ምዕራብ አዋሳኝ አካባቢዎች የድሮን ጥቃቶች እንደዚሁም በምድር ላይ የተደረጉ ግጭቶች መኖራቸው ተዘግበዋል። እነዚህን ክስተቶች በተመለከተ የኮሚኒኬሽን ቢሮ ኃላፊው የተደረጉት የጥቃት ሙከራዎች በደረሰባቸው ከባድ ሁለንተናዊ ኪሳራ ምክንያት በቀል ለመውሰድ ሲባል በሰላማዊ ዜጎች ላይ ዓላማ ያደረገ ተደጋጋሚ የድሮን ጥቃቶች ናቸው ሲሉም ተደምጠዋል። ከዚህ ባለፈ ኃላፊው የእርቅና የሰላም ድርድር እየተካሄደ ነው፣ የትግራይ ልዑካን ወደ ኬንያ ሄደዋል፣ አደራዳሪዎች ወደ ትግራይ ክልል ገብተዋል በሚል የሚሰራጩት መረጃዎች በሙሉ መሰረተ ቢስ ናቸው ሲሉ ማጣጣላቸውን የተሰማው። የሰዓቱ ዜናችን እንደቀጠለ ይገኛል። የኢትዮጵያ ብሔራዊ ምክክር ኮሚሽን የመጨረሻውን ምክረ ሀሳብ ለ4000 አባላት ነገ እንደሚያቀርብ አስታውቋል። ሀገራዊ ምክክር ኮሚሽኑ ለሁሉም ተመካካሪዎች የተጠናቀረ የጋራ የመጨረሻ ምክረ ሀሳብ ሰነዱ ነው በነገው ዕለት ያቀርባል ተብሎ የተነገረው። ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ በዛሬው ዕለት በሰጡት ጋዜጣዊ መግለጫ 500 አባላት ካሏቸው 8 ቡድኖች የተሰበሰቡ ምክረ ሀሳቦችን ወጥ በሆነ መንገድ የማዘጋጀት ስራው በ120 አጠናቃሪዎች ሲከናወን ቆይቷል ብለዋል። በዚህ መሰረት አጠናቃሪዎቹ በምክረ ሀሳቦች ላይ የተሰጡ ግብዓቶችን በማካተት የመጨረሻውን ሰነድ ዛሬ ምሽት እንደሚያጠናቀቁ ገልጸዋል። አጠናቃሪዎቹ የተሰጡ ግብዓቶችን በማካተት የመጨረሻው ሰነድ ዛሬ ምሽት የሚጠናቀቅ በመሆኑ ነገ ሐምሌ 14 ቀን 2019 ዓ.ም ለመላው የምክክሩ ተሳታፊዎች ይቀርባል ሲሉ ይፋ አድርገዋል። የሰዓቱ ዜናችን እንደቀጠለ ይገኛል። በኢትዮጵያ የጣሊያን አምባሳደር ሴም ፋብሬዝ ከተሾሙ ከ10 ወራት በኋላ ከኢትዮጵያ እንዲመለሱ ተደርገው ወደ ሮም መሄዳቸውን የጣሊያን ሚዲያዎችን አጣቅሰው የመረጃ ምንጮች ዘግበዋል። አፍሪካ ኤክስፕረስ እና ኤልፋቶ ኮቲዲያኖ በተሰኙ የጣሊያን ሚዲያዎች የተጠቀሰው ዘገባ ፋብሬዚ በኢትዮጵያ መንግስት ፐርሶና ነን ግራታ ተብለው ከሀገር እንዲወጡ መደረጋቸው ተገልጸዋል። ይህ በዲፕሎማሲ አገላለጽ አንድ የውጭ ሀገር ዲፕሎማት በሀገሪቱ መቆየት እንደማይፈቀድለት የሚያመላክት ህጋዊ ቃል ነው። ፋብሬዝ በኢትዮጵያ የጣሊያን አምባሳደር ሆነው ባሳለፍነው ህዳር 2018 ዓ.ም ስራ መጀመራቸውን የጣሊያን ኤምባሲ ይፋ ድረገጽ ያረጋግጣል። አምባሳደሩ በጥር 2018 ዓ.ም የሹመት ደብዳቤያቸውን ለፕሬዝዳንት ታዬ አጽቀሥላሴ ማቅረባቸውንም የጣሊያን ኤምባሲ በወቅቱ ይፋ አድርጎ ነበር። የጣሊያን ሚዲያዎችን ያጣቀሱት የመረጃ ምንጮች የፋብሬዚ ከኢትዮጵያ መባረር በጣሊያን የውጭ ጉዳይ ሚኒስቴር በኩል በይፋ በዝርዝር አልተብራራም። ዘገባው አክሎም የጣሊያን መንግስት ለኢትዮጵያ የመልስ ዲፕሎማሲ እርምጃ ለምን እንዳልወሰደ ጥያቄ መነሳቱን ጠቅሰዋል። ዘገባው አምባሳደሩ በአዲስ አበባ በነበራቸው አጭር የስራ ዘመን የኤምባሲውን አሰራር በጥብቅ ለመቆጣጠር የወሰዱት እርምጃ ከአንዳንድ የኤምባሲው ሰራተኞችና ከሌሎች አካላት ጋር አለመግባባት ፈጥሯል የሚል መረጃ አቅርበዋል። አንድ በኢትዮጵያ ጉዳይ የተቃውሞ ዘገባዎችን የሚሰራ እንግሊዛዊ በዘገባው ከፋብሬዚ ወደ ኢትዮጵያ መምጣት በፊት ከኤምባሲው ጋር በተያያዘ የኢምፖርትና የጉምሩክ ስርዓት ላይ ጥያቄ የሚያስነሱ አሰራሮች እንደነበሩ ተናግረዋል። ምንጩ የተለያዩ እቃዎች ከነዚህ መካከል መለዋወጫዎችና የቤት እቃዎች እንደዚሁም ሌሎች ጭነቶች በኤምባሲው ፍቃድ ወደ ኢትዮጵያ ይገቡ ነበር የሚል መረጃ አጋርተዋል። ሆኖም እነዚህ ክሶች በዘገባው የተጠቀሰ የግለሰቡ አስተያየት ላይ የተመሰረቱ ሲሆን እስካሁን በኢትዮጵያም ሆነ በጣሊያን መንግስታት በኩል ይፋዊ መረጃ አልተሰጠበትም። አማራ ባንክን ከ137 ሚሊዮን ብር በላይ እንዳሳጡ የተጠረጠሩ 7 ተከሳሾች ክስ ተመስርቶባቸዋል። ከባንኩ 137 ሚሊዮን ብር በላይ እንዲጎድል አድርጓል በሚል ክስ 7 ተከሳሾች በፌዴራል ከፍተኛ ፍርድ ቤት 5ኛ የሙስና ሕግ ችሎት ቀርበው ነበር። ከተከሳሾች መካከል የባንኩ የቅድመ ጊዜ ዋና ስራ አስፈጻሚ ጫኔ ደምሴ፣ የኮርፖሬት ባንኪንግ ዳይሬክተር ቢንያም ሰብስቤ፣ የባንኪንግ ቢዝነስ ዋና ኃላፊ ብዙአየሁ ስዩም፣ የግንኙነት ስራ አስኪያጅ ምትኩ ታረቀኝና የኢንተርናሽናል ባንኪንግ ዳይሬክተር ለዓለም ጌታቸው ይገኙበታል ብሏል የአዲስ ፎርቹን ጋዜጣ ዘገባ። የዘመራ ኢንቨስትመንት ግሩፕ ኃላፊነት የተወሰነ የግል ማህበር ዋና ስራ አስኪያጁ ዘመድኩን ዘውዴም ተከሳሾቹን አቅርበዋል። አቃቤ ከተከሳሾቹ የባንኩን የንግድ ሰነድ በመጠቀም ለዘመራ ኢንቨስትመንት ግሩፕ ተገቢ ያልሆነ የብድር ጥቅም እንዲገኝ አድርጓልም ብለዋል። ክሱ በተለይ የኤልሲና የካሽ አግነስ ዶክመንት የክፍያ ስርዓቶች በባንኩ የብድር አሰራር መሰረት ሳይፈጽሙ የማስመጫ ሰነዶች እንዲለቀቁ ተደርጓልም ይላል። እንደ አቃቤ ክስ የተበዳሪው የቀድሞ የክፍያ ችግርና የተበላሹ ብድሮች መኖራቸው የታወቀ ተጨማሪ የብድር ዋስትና ሳያዝና የባንኩ የብድር ኮሚቴ ሳያጸድቀው የክፍያ ግዴታዎች ወደ ብድር ተቀይረው ሰነዶች እንዲለቀቁ ተደርጓልም ባይ ነው። አቃቤ እንደሚለው ተከሳሾቹ አንዳንዶቹ የካሽ አገንስት ዶክመንት ዳውን ወደ ብድር በመቀየር ሰነዶች እንዲለቀቁ አድርገዋል ያለ ሲሆን ሌሎች ደግሞ በኤልሲ ላይ የክፍያ ጊዜው ከ10 ቀን ወደ 2 ወር እንዲራዘም አድርጓል ነው ያለው። በክሱ መሰረት የዘመራ ኢንቨስትመንት ግሩፕ በአማራ ባንክ ከ853 ሚሊዮን ብር በላይ እንደዚሁም በሌሎች ባንኮች ደግሞ 1.5 ቢሊዮን ብር ያክል ዕዳ ነበረበት። ኩባንያው ከአማራ ባንክ ጋር የብድር ግዴታን በተደጋጋሚ መራዘቡን አቃቤ ሕግ ገልጸዋል። አቃቤ ሕግ ከዚህ አክሎ በተከሳሾች ድርጊት ምክንያት የባንኩ ጠቅላላ ኪሳራ ወደ 137 ሚሊዮን ብር ገደማ መድረሱን አስረድቷል። በጉዳዩ ዙሪያ ብዙአየሁ ስዩምና ለዓለም ጌታቸው በፖሊስ ቁጥጥር ስር ሲሆኑ ሌሎች ተከሳሾች እንደሚፈለጉ ተገልጸዋል። ጉዳዩን የተከታተለው ችሎት በቁጥጥር ስር የዋሉና በቁጥጥር ስር ያልዋሉ ተከሳሾች ለመጪው ጥቅምት ችሎት እንዲቀርቡ ሲል ውሳኔ መስጠቱን አዲስ ፎርቹን ዘግበዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላዳመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።